ትልቅ ሰው ነው የሚያያችሁ እኮ እናንተን። ይሄ ሺሻ ይሄ ምናምን። አብርሃም ደግሞ አዲስ ቋንቋ ምትልችን ቋንቋ ከኔ ነው የሰማው። ይሻፍዳል። ቤተሰብ ዛሬ የምነግራችሁ ነገር በጣም የሚገርም ነገር ነው የምነግራችሁ። እናንተ እኔ በቀደም ለታም ስናገር ነበር፣ ሁላችሁም ሰምታችሁ ነበር አይደል? በጣም የሚገርመው ነገር ሩታ እየተሸወደች ነው ያለች። ያው አይታችኋል። የሩታ አክስትን በጣም ብዙ ሚስጥሮችን ነበር ስታወራ የነበረው ውዶቼ። እንግዲህ በጣም የገረመኝ ነገር ይሄ ሁሉ ሴራ የምታሴረው ይሄ ሁሉ ሙድ የምትይዝባት እቺ ብሽቅ የሆነች ሄርሜላ የምትባል ሴትዮ ሩታ ላይ ሙድ እያያዘች ነው ያለችው። ሩታ ልጁ ከውጪ ሄርሜላ ልጁ ከውጪ እንደመጣ አድርጋ በጣም ብዙ ነገር አድርጋ አብርሃምና ሩታ የመጨረሻ እንዲለያዩ እያደረገች ያለችው ሄርሜላ ነች። ሄርሜላ ይሄ ልጅ ለሩታ ልካባት ነው። ሩታ የምታውቀው ጉድ የለም። ሄርሜላ ሙድ እያያዘችባት ነው ሩታ ላይ ማለት ነው። በጣም ነው የበሸኩት፣ በጣም ነው የተናደርኩት። እግዚአብሔርን ነው የምላችሁ። ይሄን ያህል እሷ ማነች ምንድነች? እሷ ሩታ ላይ ሙድ የምትይዘው ሩታ ራሱ ጭንቅላችን ክፈችና ይሄን ነገር አረጋግጭ ብዬ ነበር እኔ። ክፍተሽ አረጋግጪ። ይሄ ሰው እሷ ላይ ለመፈመስ መጥቶ ነው እኔ የሚመስለኝ። እኔ መጀመሪያም ስሰማ ማለት ነው እሷ ላይ ሊፈምስ ነው የመጣው። አልሰማችሁም? ለትናንትና አብርሃም ምን ሲናገር እንደነበረ። አሁን ነገ ተነግረና ሰላም እንዴት ናችሁ እኔ እኮ ምናምን ብሎ መጀመሩ አይቀርም ዩቲዩብ ብሏል። ዩቲዩብ ሊከፈትለት ነው ይሄ ልጅ የመጣው። ገብቷቸዋል? ይሄ ልጅ ሄርሜላ ነች ያመጣችሁ። ሄርሜላ ያጎቷ ልጅ ነው። ፎቶ አላቸው፣ ሁሉ ነገር አላቸው ተብሏል። አክስትዮም ተናግራለች። ገብቷቸዋል? እና ሩታ አልሆነችም። ገብቷቸዋል? አሁን ሄርሜላ በቁጥጥሯ ስር ነው ያደረገቻት ሩታ ማለት ነው። ለምን አብርሃምንም እኮ የተጫወተችበት ነው ሄርሜላ። አብርሃምንም ይሄ ልጅ እንደማታውቀው ሁና አብርሃም ላይም ይሄን እየተጫወተችበት ነው ያለው። ይሄን ጫወታ እየተጫወተች ነው። አብርሃም ምንም ያውቀው ጉዳይ የለም። ገብቷቸዋል? አብርሃም ምንም አያውቅም። ይሄ ጅልጅላ አንፎ ማለት ነው። ምንም ያውቀው ጉዳይ የለም። የትዳር መጫወቻ የሆነበት። ኧረ በእናታችሁ፣ ኧረ ወይኔ! እኔ እኮ ማርያምን ነው ብላችሁ ትዳር እኔ በአፍንጬ እልም ብሎ ይውጣ ትዳር ያልኩት። በአፍንጬ እልም እንደናንተ ትዳር በአፍንጬ እልም ብሎ ይውጣ ነው ያልኩት። ትላንትናውን አካሁናቸው ስታይላቸው ሺሻ ጫት ስንት ሰው ነው እናንተ የሚያያችሁ? ቆይ ስንት ሰው ነው እናንተን የሚያያችሁ? ከህፃን እስከ ትልቅ ሰው ነው የሚያያችሁ እኮ እናንተን። ይሄ ሺሻ ይሄ ምናምን። አብርሃም ደግሞ አዲስ ቋንቋ ምትልችን ቋንቋ ከኔ ነው የሰማው። ይሻፍዳል እላለሁ እኔ። ብዙ ጊዜ ትሻፍዳላችሁ ምናምሏን ቋንቋዬን አብርሃም ወስቶ ትላንትና ሳቅ ነው መሰለኝ ያወጣት። ምን ትሻፍዳል? ያሻፍዳል አለው ልጁን ማለት ነው። ደግሞ እቺ ሺሻ ታጥሳለች መሰለኝ፣ ጫት ትቅማለች መሰለኝ። በቃ ሺሻ ጫት ስትል ነበር። በጣም ነው የገረመኝ። እንደ ትልቅ ሰው እኮ ያያቸዋል እናንተ። ምን ነው እንደው የተንዛዙ ትላንትና። እና ሩታዬ ከነሱ ጋር አትንዛዢ። እቺ ልጅ ንቂ፣ አይንሽን ክፈቺ። እቺ ልጅ እግር ልታስበላሽ ነው፣ እግር ቢ እያለችሽ ነው። ታይ ሩታ ስሚ፣ የኔን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። የኔን ቪዲዮ ብታይ ሁሉ ነገር ትረጂ ነበር። ሩታ ሄርሜላ ባለጌ ሴት ነች። ሄርሜላ ማለት ቁምሌ ብያታለሁ። እውነት ቁምሌ ነች። በቃ እቺ ቁምሌ ከገባት ይግባት። ቁምሌ ብያታለሁ የመጨረሻ ማለት ነው። ነገሩ እኮ ሩታ እኮ አነጋገር እኮ ያው ጎበዝ ነች። ባጣ ቆይ እኔ ነኝ ያልኩት ይሄን ነገር። ባጣ ቆይ ነሽ ስላት ሩታዬም ቀበል አድርጋ አንቺ እኮ ባጣ ቆይ ነሽ፣ አንቺ ባጣ ቆይ ነሽ። ስለዚህ ከባጣ ቆይ ጋር ንግግር አልችልም አለቻት። ገብቷቸዋል? እና ትላንትና እናንተ ስታዩት ምንድነው የተሰማችሁ? ምንድነው የተሰማችሁ? በጣም የሚደብር ነገር ነበር ያየነው። እና ሩታ እኔ አሁን የምናገረው ባካችሁን ለሩታ አድርሱልኝ። ለሩታ እኔ ፎቶም ከዛ የነበረበት ቦታ ፎቶም አንስቻለሁ። ፎቶ የልጁ ፎቶ ማለት ነው አንስቻለሁ። ልጁን ነግሬያቸዋለሁ። የማይረባ ልጅ ነው። እንኳን ከውጭ ትላንትና ብሏል። እንኳን ከውጭ የመጣ ሰው ቀርቶ አዲስ አበባ እንኳን የሚኖር ልጅ አይደለም። አሁን ነው የመጣው ከቡታጅራ። ቤተሰብ ልንገራችሁና ከገጠር ጅዋ ነው። ቡታጅራ ውስጥ ነበር፣ ገጠር ውስጥ ነው ይሄ ልጅ የነበረው። ገብቷቸዋል? ከቡታጅራ ነው እሱን ልጅ ያስመጣችሁ እንጂ ምንም ከአሜሪካ ወይ ከእንግሊዝ ወይ ከአውሮፓ የመጣ ነገር የለም። እኔ አይቼው ልጁን እኮ የእውነት አይቼው ቤተሰብ እኔ እኮ የጥምቀት ልታ እኮ የልጅ አይቼዋለሁ።
ፎቶ ላነሳው ብዬ እኮ ከፍ ዝቅ ስል ነበረ እንዴ። እዚህ ጋር ያለው ብጉር እዚህ ጋር ያለው የሆነ እኮ እንትን እኮ ነው የሚመስለው። እዚህ ነግራችሁ ነበር አይደል? አጭር ነው ብዬ ትላንትና እነሱ ሲናገሩ ነበር። በጣም አጭር ነው። አጭር ኩርንችትዬ ነች። ከዛ በቃ እንደዚህ አድርጓል። እንትን ሹራብ ነገር ነው እንትን ያደርገው ምንድነው ይሄ እንትን ልብስ ነው ያደረገው። በቃ ምን ብዬ ልንገራችሁ፣ አጭር ነው። አይቼዋለሁ። ለሩታ የሚሆን ሰው አይደለም። እቺ ባለጌ ውሸታም ሴትዮ አብርሃምን ወስደሽዋል እኮ ሙሉ ለሙሉ እኮ ሩታ አልፈልጎም ብላለች። ግን አንቺ በቃ አብርሃም ሩታ ጋር ልቡ ስላለ ከአብርሃም ልብ እሱን ለማስወጣት ነበር ሐሳብሽ። እንግዲህ ቤተሰብን ያላቅም ብቻ ዛሬ አልመጡም። ዛሬ ሩታም የራሳቸው የሆነ ስራ ስላላቸው ነው ያልመጡት። ትላንትና በጣም ከባድ ጭቅጭቅ ነው የተፈጠረው። እኔማ ነገ ታያላችሁ። ጎረቤቷ ከባድ ነገር አለ ብላለች። እሱን ከባድ ነገር ደግሞ ነገ እስቲ ምን እንደሆነ አላውቅም እነግርሻለሁ ብላኛለች። እስቲ እናያለን። እንግዲህ ለማንኛውም ቤተሰብ መልካሙን ነው የምመኝላቸው። የማይረቡ ብያቸዋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው። ጉድ ግን ይወጣል።